ብያለሁ። ተመስገን ያውሉ ፈተና ያውሉ መከራ አልፎ እዚህ መድረስም ለኔ ትልቅ ነገር ነውና ይሁን። እስቲ ቆርቆሮ አስደግፍበታለሁ። ንፋስ ከምን አራ ልትገባበት ነው። አይዞሽ የራስሽ ነው፣ ድስቱ የራስሽ ነው። ያቺ ግን አትታረስ ተስቸግራለች። እንቁላል አጥል ምንትል ምን ታረግልኛሽ ተቀምጣ እና ልጠቀማት ብያለኝ። እና ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንግዲህ ኩሽና ያላልቅ ስላለ ምንም ማድረግ አልችልም። ሽንኩርት እስኪ በከሰል ስለሚቆይብኝ ነው ብዬ እንትን አደረኩ ማለት ነው። ሽንኩርቱ ምናምን በዚህ ላቁላላ እና የዛሬ አመት በሰላም ያድርሰን። እንግዲህ ይሄ ደግሞ እንዳይቀጠል ይሄ እንድትጥጁ አላቅም። በነገራችን ላይ የእንትን ማስታወሻዬ ነው ያሰሪ እውነት ለመናገር እና ይት እንትን ለቀለቁት ነው እንጂ አይበላሽ አላቅም። እንግዲህ ከተበላሸም ከራስ አይበልጥም። ማረግ አልችልም። እነዚህ ከእንጨቶች ስላሉኝ በከሰል ከምሰራ ምናምን ብዬ እና እዚህ ጋር አሁን የጀመርኩት እና እንኳን አደረሳችሁ። ዛሬ እንግዲህ ልዘገጃጅ ብዬ ነው። አሁን አዘገጃጅቼ እንትን ልበል ብዬ ያው ንፋሱ ወደዛ ነው የሚወስደው እንደምታየው ማለት ነው። ወደዛ ነው እንትን የሚለው እንጨት ይጨርሳል ንፋስ ላይ ስለሆነ ማለት ነው። ንፋስ ላይ ስለሆነ ግን ምንም ማድረግ አይቻልም። አማራጭ የለም። አማራጭ ስለሌለኝ እዚሁ ለምን እዚህ ውስጥ ለምሳሌ አሁን እንግዲህ ገና ይሁን ነው እንትን እያልኳቸው ያለሁት በኋላ ደግሞ የማሳያችሁ ይሆናል። ከባድ ነው። ዛሬ ይሄው ስንት ወር ፈጀብኝ እንግዲህ ኩሽናዬ ዝናቡ ይሄው አፈሩ እዚህ ጋር እንዳስለቀምኩኝ ይሄው እዚህ ጋር ቁጭ ብሏል። ምንም ማድረግ አልቻልኩኝም። እና ይሄ ደግሞ እንግዲህ ንፋሱ እንዴት እንደሚያብለብሉ በዩት እግዚአብሔር ላስጅ ላይ ሰጥባል ይል ተመስገን ያውሉ ፈተና ያውሉ መከራ አልፎ እዚህ መድረስም ለኔ ትልቅ ነገር ነውና ይሁን። እስቲ ቆርቆሮ አስደግፍበታለሁ ንፋስ ከሚመጣበት ትንሽ ቆርቆሮ እና እዚህ ደግሞ ካደረኩት ጭድ ታውቃላችሁ። ቤት ውስጥ እዚህ ጋር ካደረኩ ጭድ አለ። የት እንደምታዩ እዚህ ጋር ትንሽ እሳት ጠባለ ማለት በጣም ከባድ ነው። እንግዲህ ይሄው ጭዱን ቁጭ አድርጌ ነው ያለሁት። እዚህ ኩሽናዬ ደግሞ እዚህ ጠብ ካለ ታውቃላችሁ፣ እዚህ ጋር ጠብ ካለ ከባድ ነው አደጋው ማለት ነው። ስለዚህ ከዚህ ሁሉ እዛች ጋር ይሻላል ብዬ አስባለሁ። እና የትባር ዛፍ ያት እዚህ ጋር ቁልጭ ትላለች። በረከት አንተ እሺ ጋነኝ እኔ ባላ የት ጫካ ውስጥ እየሄደ እዚህ ጫካው በጣም አድጓል እና እነዚህ ሁሉ እንትን ይልኛል ብዬ ነው እንግዲህ እግዚአብሔር ያለቀን የሚጨርስ ይሆናል። እንደዚህ ጭድ እዚህ ጋር ሆኖ እዚህ ጋር ልስራብል እንትን ይልብኛል። ጠብ አለ ማለት በጣም ከባድ። ለምን ይሄ ፍልጡ ራሱ ቀጫጭን ነገር ስላለው ከባድ ነው። ጠብ ካለ መዳበራው ምኑ ኮተቱ ከባድ ነው። እግዚአብሔር ያለቀን ነገሮቹ ይመቻቻሉ ብዬ አስባለሁኝ። እና ውድ ቤተሰቦቼ ላይክ ሼር ያረጋችሁ ስለምታበረታቱኝ በጣም አመሰግናለሁኝ እጅግ በጣም ማለት ነው። እና እንደዚህ ነው። ይሄ ደግሞ እንትን ለቀለኩት ላርጎና አመድ ማለት ነው። እንደዛ መሰለኝ። እና እዚች ጋር ቁጭ ብዬ ዛሬ እና እንደዚህ እንላችኋለሁ። እና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ጤንነት እንኳን አደረሳችሁ። እንግዲህ ዛሬ ዋዜማ ነው። በጣም ድክም ብሎኛል። ብታው እንቅልፍ ሁሉ አልተኛውም። ያው በአንዳንድ ነገሮች በስራ ነው አላችሁ መቼም እኔ ሁሉም ሰው እንዳቂሙ ነው እና ያው ለስራ አይደለም እና ደክቦኛል።
ለዛ ነው መቼም የልጅና ስትሆኑ ስትንጎዳጉዱ ስትሉ ከባድ ነውና እስቲ ያለውን ነገር ደግሞ በኋላ ላይ የማሳያችሁናል። እስከዛ ድረስ ግን አብራችሁን ቆዩ። ባባዬ ልጅ የለዛች ከስመጠት ይከያ እና ባርዛፉ ማደጋ በነገራችን ላይ ድግ ብሏል። ለማንኛውም በኋላ ተመልሼላችሁ እስከምመጣ ድረስ ላይክ ሼር እያደረጋችሁ ታጥቁኝ። ወይ እስቲ ሳመኝ ድክም አለኝ እኮ ሽሙ አሁንም ድገመኛ በዚህ የኔ ፍቅር እና እስቲ አብረን ምን ይሆናል። ቻው እና ቤተሰብ ቀነስኩኝ አቅላለሁ። እየወጣብኝ ነው ግን ቶሎ ለመጨረስ እሞክራለሁ። አለቀ የዳቦ እንዴት ነው? እንዴት አያችሁት? ተመስገን። እዚህ ስር ይሄ በዚህኛው እንትን ደግሞ ትንሽ ከሰል ጨምሬበት እዛ ጋር እት ቀነስኩኝ ማለት ነው። እዛ ጋርም እየሰራሁት እና ድፎ ዳቦን ለመድፋት እዛ ነው ያለው። አስተካክዬም ብዬ ሲያልቅ ማሳያችሁ ይሆናል። ሙያን እንዴት አያችሁት? ላይክ ያስፈልገው አላስፈልገው? በነገራችን ላይ ድስት እንትን የለኝ እግዚአብሔር እድሜና ጤና ይስጣት። እንደ አጋጣሚ አሰሪ የላከችልኝ ብር ማስታወሻ ብዬ ነበር የገዛሁት እነዚህን ድስቶች እና ጭላሽት እንዲነካብኝ አልፈለኩም ነበር። ሁሌ ሰቅዬ ነው ማስቀምጠው። እንደገና ደግሞ ይሄኛው የሁለት ዶሮ ነው፣ ያኛው ደግሞ የአንድ ዶሮ ነው። በነገራችን ላይ እኔ ያደረኩት ይሄኛው ዝም ብዬ ድስት ስለሌለኝ ነው፣ ትልቅ የሆነብኝ ማለት ነው። አማራጭ ስለሌለኝ ነው በዚህ የተጠቀምኩት። እንደ አቅሜ ላው ላይ ሰራዋለሁ ማለት ነው። ያቺኛዋን ደግሞ ዶሮ ነው የምሰራው። ይሄኛው ድስቱ ትልቅ ሲሆን ትልቅ ድግስ ያለብኝ ይመስላል፣ ግን እንደ አቅሜ ትንሽ ነው የምሰራው። ግን ድስት ከምለምን ሰውንም ከማስቸግር በማለት ነው እዚህ ጋር እየሰራ ያለሁት እና ይሄንን ይመስላል። እንዴት አያችሁት? እና ያው ዛሬ አቆላልቼም ብዬ ከጨረስኩኝ በኋላ ያው ከስር መጨረስ ነው እና ይሄንን ይመስላል ያለውን ነገር ደግሞ ያው ቅድም ሳል ጨምር ልጁ ርብሽብሽ ስላደረገኝ ነው እየበሰለ ሽንኩርት ምናምን ሳካፍል ምስል እንትን አላልኩኝም፣ አልተመቸኝም ነበረ። ለዛ ነው ቤተሰብ እና ለማንኛውም ቻት አንዷ ዶሮ የጎረቤት የኔ እቺኛዋን አታስታውሳላችሁ? የሆነ ጊዜ ላይ ገዝቼ አንዷ ተበላችብኝ። አንዷ ደግሞ እቺት እንቁላል በፊት ትጥል ነበር። እንቁላል ስታቆም በቃ ለምን አላርዳት በቺ ትንሿ ወደኔ የምትመጣው ማለት ነው። አፈር ላይ ቆመችው ሳትሆን እዚች ጋር ያለችው እንግዲህ እሷን ረድ ላረጋት ነው። እንቁላልም ስለማጥል ምን ታደርግልኛለች ተቀምጣ ምናምን ብዬ ነው። አራ ልትገባበት ነው። አይዞሽ የራስሽ ነው፣ ድስቱ የራስሽ ነው። ያቺኛ ግን አትታረድም፣ የጎረቤት ናት። እሷ እንቁላል ተጥላለች። ግብዳና እየታያችኋ እሷ የምታርደው ሌላ ገዝታለች እንቁላል ስለምጥል። የኔ ግን አልጥል ስላለች እርድ ላረጋት ነው። ምን ትላላችሁ? ብዙም ትልቅ አይደለችም፣ ግን ምንም ማድረግ አልችልም። በጣም ማስታስቸግራለች። እንቁላል አጥል ምን አትል ምን ታረግልኛለች ተቀምጣ እና ልጠቀማት
ብያለኝ እና ቤተሰብ ላይክ ሼር እያደረጋችሁ አበረታቱኝ። ለማንኛውም ደህና ሁኑልኝ። ዶሮቹ ዛሬ ብቻ ነው ቀን ያላችሁ ዛሬ ብቻ ነው እንግዲህ እና ላይክ ሼር አድርጉ እንዳትረሱ ውድ ቤተሰቦች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ አገራችን ሰላም ያርግልን እና ኩሽናዬ አላልቃለች፣ ዝናቡም አልዘንባለ። እንግዲህ የጭድ መቀመጫ ሆነች፣ የጭድ ማስቀመጫ ሆነች ማለት ነው። ቤት እስካሁን እንግዲህ አፉን ከፍቶ ነው ቁጭ ብሎ ያለው፣ ምንም ማድረግ አይቻልም። እና ለማንኛውም ለማስል ድስቶቼ እንዳይቃጠሉብኝ ላይክ ሼር እያረጋችሁ አብራችሁን ቆዩ። ባርዛፌም እንደዚሁ ጫካ እየሆነች ነው፣ የተወሰነ ባብ ይበላሽም ማለት ነው። ደህና ሁኑልኝ።